ቤት እንደማለት ነው። ያ በስርዓቱ ውስጥ ስልጣን ያላቸው በጠቅላላ ገዳቸው የደረሱ አባገዳ ነው የሚባሉት እና እሳቸው ደውሎላቸው ነው ቤታቸው ሆኖ ነው የመጣው። እንደ እንግዳ እንደ ኦሮሞ እቀበልሃለሁ፣ ጎሳ የምትለው ነገር እኔ ጎሳ የለኝም፣ በዘር በትውልዴ መጫ ኦሮሞ ነኝ፣ ለእድሜም በሙሉ የኖርኩት ሀረርጌ ነው፣ የሀረርጌ ህዝብ የኔ ህዝብ ነው፣ አካባቢን ብትጠይቀኝ ማንነቴን ብትጠይቀኝ ምሽቱን እስቲ እናንተ የአንተ አባገዳ ነን ካላችሁ እኔ የማልጅ ነኝ፣ የት አካባቢ ነኝ፣ በገዳ ስርዓት ውስጥም ገዳችን የት ነው፣ መሰባሰቢያ ወዳችን የት ነው፣ አርዳጅላ የሚባል አለ፣ ብዙ ፕሮግራሞች ደረጉ፣ እሱ የት ነው የኛ ብሎ ጠየቃቸው። ምንም የመለሱት መልስ አልነበረም። በጠዋት በክብር እነዚህን ሰዎች ሸኛቸው ማለት ነው። እነዚህ ሰዎች ከተሸኙ በኋላ መልሰው ደውለውለት ጭሮ ላይ ጭሮ የሚባል ከተማ ማለት ነው የምዕራብ ሐረርጌ የዞኑ ዋና ከተማ፣ እሳቸው የሚኖሩት የቀበሌ እንትን ላይ ነው፣ ታውን ትንሽ ቪሌጅ ላይ ነው ያለ አይነት ነገር ናት ሚጨታ እና የዞኑ ዋና ከተማ አጋፔ ሆቴል ቀጠሮ አለ። ጉማም ሊከፍሉ ነው፣ አባገዳዎቹም ውሳኔ ሊያስተላልፉ ነው፣ ተገኝ አሉት። አይ እኔ አልገኝም፣ ከዚህ በፊት የጠየኳቸው ጥያቄ አጣርተው አውቀው ይሄ ሰውዬ ገሏል እና ጉማ ወይ ደግሞ እርቅ እናውራ የሚል እኮ እመጣለሁ። አይ እኔ የእሱ ገዳ አይደሉም ምንም አይደሉም። ስለዚህ ምንድን ነበር የታሰበው? እሳቸው አልገኝ ስላሏቸው ከመጀመሪያው ቀጠሮ በኋላ እሳቸውን የሚወክልላቸው ፎቶ ማስቀመጥ ፈልገው ነበር፣ ዝም ብሎ ሪፕሬዘንታቲቭ ለስም ማለት ነው። ያ ሰውዬ ባለበት ከዛ ይኸው ይህን ነገሌን ወክለው እንትን ብለዋል ብሎ ውሳኔ ያስተላልፈው ሽፍንፍን አድርጎ ለማለፍ ነበር። እሳቸው ግን እነዚህን ሰዎች በጣም አጥብቀው በእኔ ልጅ ስም ስባሪ ሳንቲም ካሳ እንዳትበሉ ብለው ደጋግመው አስጠነቀቋቸው። ያው ነገ ወደ ሚዲያም ወጥተው ያዋርዱናል ብለው ስላሰቡ ነው መሰለኝ እነዛም ባልተገኙበት ጭሮ ላይ የተያዘው ቀጠሮ ከአዲስ አበባ የሚዲያ ተቋም ሄዶ አይታችሁ ከሆነ የአባገዳዎቹን ቪዲዮ የቀረጻ ሙሉ ስታፍ አለ እዛ ማለት ማቴሪያሎች ከላይቲንግ ጀምሮ እስከ ዲጂታል ካሜራዎች፣ ቪዲዮ መቅረጫዎች ተዘጋጅተው ነበር፣ ከድምፅ ማጉያም ጀምሮ ማለት ነው። ሌሎቹ ላይ አልነበሩም። የመጨረሻው ላይ ይሄ የሆነበት ምክንያት ምንድን ነው? እኛ አጣርተን እውነቱን ደርሰናል ብለዋል አባገዳው ቢቢሲ ላይ ማለት ነው። ግን እውነቱ የምንናገረው ሁለቱ አካል በተገኙበት ነው እና ለምን አልተናገራችሁም? እንዳንገኝ እንቅፋት የሆኑብን የቀነኒ አባት ናቸው አሉ። የቀነኒ አባት እዛ ቢገኙ ኖሮ ዛሬ ሊያመጡ ማለት ነው። ያ ሁላ ደግሞ የቀረጻ ማቴሪያል ይዘው ሄዱት በብዙ ሚዲያዎች ሊያሰራጩት በእርቅ መጠናቀቁንና ልጁን ወደዚህ ሊያመጡት ነበር ያንገዳዩ ማለት ነው። ይሄ አልተሳካም። ይሄ ስላልተሳካ መጨረሻ ላይ በአባገዳ ቪዲዮቹ ላይ ያያችሁት ነገር አንዱ ለለባ ሲል ሌሎቹ እየተቀበሉ የሚሉት ነገር እሱ ለለባ ማለት ድንጋጌ ነው ማለት ውሳኔ ነው። ሌሎቹ ያጸድቃሉ፣ እሱ ሲወስን ያጸድቃሉ ማለት ነው። ሲወስን የነበረው በቀነኒ አባት ላይ ማዕቀቦች ነው። ካሁን በኋላ ስላልተገኙ አካባቢያቸው ላይ የገዳ አይነት በገዳ ስርዓት ውስጥ እንቅስቃሴ እንዳያደርጉ በማህበራዊ ላይፋቸው ላይ እንደዚህ እገዛ ቢፈልጉ ምናምን የሚሉ ማዕቀቦች ናቸው። ያችን ፓርቲ እየቆረጡ ይኸው መርቀውት አባገዳዎች ወደ ስራ ተመለሳሉት የሚባለው ውሸት ነው። አፋን ኦሮሞ የሚችል ሰው በጠቅላላ ይህንን ቀስ ብሎ ቢያዳመጠው እንዳለ የቀነኒ አባት ላይ
ምርቃት ማዕቀብ ነው፣ የእንቅስቃሴ ማዕቀብ በገዳ ውስጥ ይህንን ነገር በአባገዳዎች ልዳኝ በአባገዳዎች ይዳኛሉ ብሎ እስኪመለሱ ድረስ ብዙ ነገራቸው ተሳትፏቸው ምናምን የሚገድብ ነው። ያው ይሄ ዞሮ ዞሮ ብዙም ኢፌክት አይኖረውም። ሀገሪቷም በገዳ ስርዓት አይደለም የተዳደረች ያለችው እና ገዳ ቢኖረው ማንኛውም ሰው ጥሩ ነው። ሶሻል ላይፍ ነው፣ ባህል ነው፣ ካልቸር ነው። ግን ከዚህ ውስጥ የልጅህን እውነት ከኛ ጋር አብረህ ካልቀበርክ እንገፋሃለን ብሎ የሚገፋ ጉልበተኛ ካለ ምንም ማድረግ አይቻልም። እንግዲህ የልጅ እውነት ይበልጣል እና በዚህ ምክንያት የሽምግልናው ፕሮሰስ ስለከሸፈ አንዷለም ያንን መሆን አለበት ብዬ ስላሰብኩኝ ነው። በደንብ ብዙ ሰው እዛ ላይ ላክልበት አንድ ሁለት ነጥብ ብቻ ቆይሽ አንድ የሜታዬ ለምን ሶፊ እየላከች ስለሆነ ትርታይ የሚለውንና ፋክትስ የሚሉትን ሀሳብ ልቀበልና እሷንም ማስገባት ስለፈለግኩኝ ነው። ፋክት አለሽ? ፋክት ማተርስ አንድ አይነት ስለሆነ ብዬ ነው። አባገዳ ያለውን ሁለት ሴንቴንስ ኦኬ፣ ሁለት ደቂቃ ልስጥሽ ሜታ ጨምርበት። አባገዳ ጎበና ሆላ ያሉትን ልንገራችሁ። ደንቃ ጉዳ ከኑት ተኤ ወረ ዱአቲ ያሉ አንድ። ሁለተኛ አሁንም ከአባገዳ ስርና አባገዳቲ ኦልተ ከንታን አባዳ አባ እንተላቱ ሁምነ ኬኛ ኦልተኤ አሉ። ሁለት ነገሮች ደንቃና ሁምነ ኬኛ ኦልተኤ። ከዛ በኋላ ነው ከአቅማችን በላይና እንቅፋት የሆኑብን ነው ያሉት። ከዛ በኋላ ነው ላይክ በሶሻል ሚዲያ ወጥቶ ስለዚህ ጉዳይ እንደ ፖለቲካ የሚጠቀም ምናምን እያሉ ወደ እርግማን የገቡት ማለት ነው። ይህንን ለመጨመር ነው። ታንክ ዩ። ኦኬ እሺ ሜታ ፋክት ቀጥይና ትርታ ይሄዳለሁ። ታብታብ ቤተሰብ ኧረ ታብታብ አድርጉ። ታብታቡ ምንም እየተደረገ አይደለም። ታብታብ ኮፒ ሊንክ አድርጉ። እሺ ሰላም ለሁላችሁ ይሁን። በመሀል ኢሞሽናል ከሆንኩኝ ይቅር ትሉኛላችሁ፣ ግን አው ትራይ ማይ ቤስት። ይሄን ያህል በተደጋጋሚ መገደል ግን ኢትስ ሶ ፔንፉል። አይ ዶንት ኖ እንዴት ኮፕ እያደረጋችሁ እንደሆነ አላቅም፣ ግን ደግሞ ሁሌም እግዚአብሔር በእውነት ስለምወግን እግዚአብሔር ምህረትና የሱ ስፒሪት እንደሚበዛላችሁ አምናለሁ። እሱ ያጸናናኛል። ሌትስ ጎ ባክ ቱ ዘ ታፒክ። እኔ ገዳ እንደምናውቀው ከሆነ የዲሞክራሲ ምልክት ብለን ነበር ስንል ያደግነው። እኔም የገዳን ስርዓት ሰሟት ማቀው ሰፖርት ማድረገው ሰው እንደመሆነ when Gada loses its basic principles, take Gada to hell. It sounds like controversy, but I wanted to be one. ተጎጂዎች ላይ የሚቀልድ ገዳ ገደል ይግባ። ጎጂዎችን ሰፖርት የሚያደርግ ጎጂዎችን ኤምፓወር የሚያደርግ ገዳ እርስና ገዳ እስና ገዳ ካን ጎ ቱ ሄል ሪፕሬዘንት አያደርገኝም። ዩ ኖ ዋት እዛ ጋር ያለውን ነገር ማስተካከል የማይቻል ከሆነ ጀስቲስ የሚገባውን ማህበረሰብ አነቃቅተን ከዩኔስኮ ይወገድልን ብለን ማለት እንችላለን። ከገዳ ጋር አይደለም። ገዳ ያንንም ገዳ ያ እንዳልሆነም እናውቃለን። ሰዎች ደግሞ ገዳን ሪፕሬዘንታቲቭ አያደርጉም። ገዳ በጣም ጥልቅ ነው። ገዳ በጣም ሰፊ ነው።
ገዳ ላለን እነዛ ሰዎች ልክ አላደረጉም እንላለን እንጂ ከዓለም ስልጣኔ ቀድሞ የኦሮሞ ህዝብ መገለጫ የሆነው ገዳ ስርዓትን በሰዎች በዚህ ልክ በሰዎች ስህተት በዚህ ልክ ሪፕሬዘንት እንዲደረግ አልፈልግምና ሐሳብሽን መቃወሜ ምናምን አይደለም። በገዳው ልክ አልሄዱም እያልን ያለነውና ገዳውን ሳይሆን አባገዳዎቹ ከአባገዳዎች ውስጥ ደግሞ ይህንን ነገር የመሩት ሰዎች ልክ ካልሆኑ ዩ ካን ጀጅ። I'm absolutely with you ቡርቃዬ። ይኸውልህ አንድን ነገር የሲስተሙን ሊድ የሚያደርጉትን ሰዎች እንደ አንድ ሴት ገዳ